ሰላም ጤና ይስጥልኝ እንደምን ውላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ሐምሌ 3 ቀን 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። የህወሓት ቡድን ከትግራይ ወደ መሃል ሀገር የሚደረገውን እንቅስቃሴ ሙሉ በሙሉ ማገዱ ሲሰማ ሁማን ራይትስ ዎች በክልሉ ያለው አፈሳ እንዳሳሰበው በድጋሚ ማስታወቁን የህወሓት ቡድን የትግራይን ሀብት ወደ ኤርትራ እያሸሸ ነው ያሉት ወይዘሮ ኬሪያ ኢብራሂም የትግራይ እናቶች በቡድኑ ላይ ድንጋይ እየወረወሩባቸው ነው ሲሉ መግለጻቸውን የቤት ኪራይ ውላቸውን በጊዜ በማያድሱ አካላት ላይ እስከ 3 ወር የሚደርስ የቤት ኪራይ ቅጣት እንደሚጣልባቸው የአዲስ አበባ ከተማ ቤቶች ልማትና አስተዳደር ማስታወቁን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። የህወሓት ቡድን ከትግራይ ወደ መሃል ሀገር የሚደረግን እንቅስቃሴ ሙሉ በሙሉ ማገዶ ሲሰማ ሁማን ራይትስ ዎች በክልሉ ያለው አፈሳ እንዳሳሰበው በድጋሚ አስታወቀ። የህወሓት ቡድን በትግራይ ክልል እየፈጸመ ያለውን የግዳጅ ወታደራዊ አፈሳ ተከትሎ አፋኝ ነው የተባለ ህግ ማውጣቱ ይታወቃል። በመሆኑም ህጉን የሚቃወሙና ወታደራዊ አፈሳውን የሸሹ በርካታ የትግራይ ወጣቶች ክልሉን ለቀው ወደ አዲስ አበባና ሌሎች ክልሎች እየሸሹ መሆኑ በስፋት ሲዘገብ ቆይቷል። ይህንን የወጣቶችን ሽሽት ለማስቆምና ወታደራዊ አፈሳውን ለማስቀጠል ቡድኑ ከክልሉ ወደ ሌሎች የሀገሪቱ አካባቢዎች የሚደረጉ የየብስ ትራንስፖርት እንቅስቃሴዎችን ሙሉ በሙሉ መከልከሉን የአረና ፓርቲ ሊቀመንበር አቶ አምዶም ገብረስላሴ ገልጸዋል። አቶ አምዶም ቡድኑ በዋጃ አካባቢ ኬላ ጥሎ የመኪናዎችን እንቅስቃሴ ማገዱን የገለጹት እንዲሁም ሰው ያልጫኑ መኪኖች ጭምር እንዳይወጡ መደረጉን የተገለጸው። በተመሳሳይ የዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት የሁማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ላቲሺያ ባደር ለጀርመን ድምጽ ራዲዮ በሰጡት ቃለ መጠይቅ የአፍሪካ ህብረት የተባበሩት መንግስታትና የኢትዮጵያ ዓለም አቀፍ ክልላዊ አጋሮች የህወሓት ቡድን የግዳጅ ወታደራዊ አፈሳ በአስቸኳይ እንዲያስቆሙ ሲሉ በድጋሚ ጥሪ አቅርበዋል። ሰኔ 29 2018 ድርጅቱ ይህንን ድርጊቱን ተቃውሞ መግለጫ ማውጣቱን ያስታወሱት ላቲሺያ ቡድኑ የቀድሞ ተዋጊዎችን፣ ጎልማሶችና አዳጊ ልጆችን ከቢሮችና ከወርቅ ማውጫ ቦታዎች በምሽት በሚካሄድ የቤት ለቤት አሰሳ ጭምር እንደሚያፍን በተለያዩ ከተሞች የሚገኙ የማህበረሰብ ክፍሎችን ዋቢ አድርገው ገልጸዋል። የህወሓት ቡድን መሪዎች ጎልማሳና ታዳጊ ልጆችን በኃይል ወደ ጦር ካምፕ ለመመልመል የሚያደርጉት ዘመቻ በክልሉ ውስጥ የፍርሃት ድባብ እየፈጠረ መሆኑን ምክትል ዳይሬክተሯ ገልጸዋል። ስለዚህ አንዳንድ ቤተሰቦች የውትድርና ምልመላ አደጋ ላይ ያሉ ወዳጅ ቤተሰቦቻቸው ተደብቀው እንዲቆዩ አሊያም አዲስ አበባን ጨምሮ ወደ ሌሎች ክልሎች እንዲሸሹ ለማድረግ እየሞከሩ ነው ያሉት ዳይሬክተሯ የግዳጅ ውትድርና ምልመላን በመፍራት ወደ መኖሪያ ቤታቸው ያልተመለሱ የተደበቁ ሰዎችም አሉ ብለዋል። የህወሓት ቡድን የትግራይን ሀብት ወደ ኤርትራ እያሸሸ ነው ያሉት ወይዘሮ ኬሪያ ኢብራሂም የትግራይ እናቶች በቡድኑ ላይ ድንጋይ እየወረወሩባቸው ነው ሲሉ ገለጹ። የቀድሞው የፌዴሬሽን ምክር ቤት አፈ ጉባኤና የስምረት ዲሞክራሲያዊ ፓርቲ የምክር ቤት አባል ወይዘሮ ኬሪያ ኢብራሂም የህወሓት ቡድን የትግራይን ሀብት በተለያየ መንገድ ወደ ኤርትራ እያሸሸ ነው ያሉ ሲሆን በቡድኑ ላይ የትግራይ እናቶች ድንጋይ መወርወር ጀምረዋል በማለት ተናግረዋል። ወይዘሮ ኬሪያ ኢብራሂም የትግራይን ክልል ወቅታዊ ሁኔታን አስመልክተው ከኢዜአ ጋር ባደረጉት ቃለ ምልልስ የፕሪቶሪያ የሰላም ስምምነት የጥይት ድምጽ በማጥፋት ለክልሉ ህዝብ ተስፋ የሰጠ ቢሆንም የህወሓት አመራሮች ግን ስምምነቱን እንደ ካባ በመጠቀም ለጦርነት ተዘጋጅቶበታል ሲሉ ገልጸዋል። ወይዘሮ ኬሪያ ኢብራሂም አክለውም የህወሓት ቡድን የትግራይ ክልል ተተኪ ትውልድን ሆን ብሎ በመዋቅራዊ አሰራር እያጠፋና እያመከነ መሆኑን ገልጸው የፕሪቶሪያው የሰላም ስምምነት እያጣቀሰ ለዳግም ጦርነት ጊዜ መግዣነት በመጠቀም የትግራይ እናቶችን እያስለቀሰ መሆኑንም አስገንዝበዋል። የህወሓት ቡድን ጽምዶ በሚል ስያሜ ከሻዕቢያ ከሱዳንና ከሀገር ውስጥ ታጣቂ ኃይሎች ጋር ጥምረት በመፍጠር ኢትዮጵያን እያተራመሰ ለመኖር አልሞ እየተንቀሳቀሰ ነው ያሉት ወይዘሮ ኬሪያ የክልሉ ወጣትና ህዝብ የቡድኑን እኩይ ሴራ እየታገለ መሆኑንም አስረድተዋል። የትግራይ ክልል እናቶች የህወሓት ቡድን ላይ ድንጋይ እየወረወሩ ነው ያሉት ወይዘሮ ኬሪያ ከሻዕቢያ ጋር ከሚፈጸመው የወርቅና የከበሩ ማዕድናት ምስበራ ባሻገር የትግራይ ወጣቶችን ለሱዳን ጦርነት በመሸጥ የውጭ ምንዛሬ ገቢን የጦር መሳሪያ መግዣ እያደረገ ነው ብለዋል። ትግራይ ህዝብ ከሁሉም በላይ ከነሱ እንዲነጠል መደላደል የፈጠረበት ጽምዶ ነው። ይሄ ጽምዶ ነው። ምክንያቱም ሻዕቢያ በትግራይ ህዝብ ላይ ምን እንደፈጠረ ያውቃሉ። በማስገደድ በፍጹም ጭካኔ ወደ ማሰልጠኛ መውሰድ ወይም ደግሞ ወደ ጦርነት መውሰድ ራሱ በሀገርም ይሁን በዓለም አቀፍ ይሁን ህጋዊ ተቀባይነት የለውም።
ስለዚህ እናት ድንጋይ እየወረወረችላቸው ናቸው። ወደ እነሱ ነው እየወረወረችው ያለ። የትግራይ ወጣት የገንዘባቸው ምንጭ የዶላራቸው ምንጭ እንዲሆን በተለይ ለሻዕቢያና ለእነዛ ላሉ ቡድኖች የገቢያቸው ምንጭ ወርቅ ነበረ። ወርቅም እንደልባቸው መዝብረዋል። ወርቅ ብቻ አይደለም የትዕምት እንዳለ ሀብታቸው ወደ ሻዕቢያ ወደ ኤርትራ ነው እያዘመቱት ያሉ ማለት ነው። ስለዚህ የትግራይ ሀብትም ጭምር ነው እየተመዘበረ ያለው፣ ወጣቱም ጭምር ነው ንግድ የከፈቱት ማለት ነው። ይሄ በኢንተርናሽናልም ትልቅ ወንጀል ነው፣ ናሽናልም በጣም ትልቅ ወንጀል ነው። ትምህርት ቤት ደግሞ ለምን ዘጉት? ከግንቦት 30 ብለው በራሳቸው ነው። ይሄ ለዋናው ዓላማ ያፈሳ ነው። አሁን እኮ ስትራክቸራል በሆነ መንገድ ነው የትግራይ ትውልድ እየተገደለ ያለው። በጦርነት ውስጥ ሆኖ ነው እኮ በጦርነት ስነ ልቦና ሆኖ ነው እየተማረ ያለው። አሁን እኮ ጽምዶ ሲባል ትምህርቱን ትቶ ስንት እንደጠፋ ማለት ነው። እንኳን ሊማር ይቅርና ትምህርቱን ትቶ ስንት እንደጠፋ ይታወቃል ማለት ነው። ስለዚህ የተማረ ትውልድም አሁንም እየተሸጠ ያለው የተማረ ነው። ያንን የተማረ ትውልድ እኮ ነው ወደ ሱዳን እየተሸጠ ያለው። የተማረ ትውልድ እኮ ነው አሁን በማሰልጠኛ ማጎሪያ ያለው እኮ የተማረ ትውልድ ነው። ሁለተኛ ክፍል የታወቀ ነው። ህጉም ያውቃሉ። ስለማያውቁ አይደለም። ስለዚህ አውቀው የሚያደርጉት የትውልድ መግደል ስራ ስለሆነ ነው። የህወሓት ቡድን በፍጹም ጭካኔ ህጻናትን ከእናቶቻቸው በመንጠቅና ወደ ጦር ካምፕ በማጋዝ በሀገር ውስጥና በዓለም አቀፍ የህግ ድንጋጌ የሚያስጠይቅ ሰብአዊ ግፍ እየፈጸመ መሆኑን የገለጹት ወይዘሮ ኬሪያ ቡድኑ በአሁኑ ወቅት በዓለም አቀፍ ተቋማት የሚደርስበትን ውግዘት ጆሮ ዳባ ልበስ በማለት የክልሉን ህዝብ ወደ ባሰ ጥፋት እየመራው ይገኛል ብለዋል። የቤት ኪራይ ውላቸውን በጊዜ በማያድሱ አካላት ላይ እስከ 3 ወር የሚደርስ የቤት ኪራይ ቅጣት እንደሚጣልባቸው የአዲስ አበባ ከተማ ቤቶች ልማትና አስተዳደር አስታወቀ። የአዲስ አበባ ከተማ አስተዳደር በነዋሪዎች ላይ ያለውን የኑሮ ጫና ለማቃለልና በቤት ኪራይ ገበያው ላይ የሚስተዋሉ ህገወጥ አሰራሮችን ለመፍታት በሚል አዲስ የቤት ኪራይ ውል እድሳትና የጭማሪ ጣሪያ ተግባራዊ ማድረጉ ይታወሳል። ለ2019 በጀት ዓመት የሚተገበረው የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5% ሆኖ የጸደቀ ሲሆን ከተቀመጠው የጭማሪ ጣሪያ በላይ ዋጋ መጨመር በጥብቅ እየተከለከለ መሆኑ ተገልጿል። የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቀደስ ወልደ ጊዮርጊስ እንዳስታወቁት ከህጋዊ አሰራር ውጪ የሚደረጉ የመንደር ውሎች ፈጽሞ የተከለከሉ መሆናቸውንና ከተቀመጠው ህጋዊ ተመን ውጪ የሚያስከፍሉ አከራዮች በህግ ተጠያቂ እንደሚሆኑም ኃላፊው አሳስበዋል። ህጉን በሚተላለፉና ውላቸውን በማያድሱ አካላት ላይ ቅጣት እንደሚጣል የገለጹት የቢሮ ኃላፊ ወይዘሮ ቀደስ ወልደ ጊዮርጊስ የውል እድሳት ጊዜያቸው አልፎ አከራይም ተከራይም አብሮ ኑሮ እድሳት ሳይፈጽሙ እስከ 2 ወር ከቆዩ የ1 ወር የቤት ኪራይ ቅጣት ይጣልባቸዋል ብለዋል። ውል ሳያድሱ 3 ወርና ከዛ በላይ የቆዩ ደግሞ የ2 ወር የቤት ኪራይ ቅጣት የሚከፍሉ ሲሆን አዲስ ተከራይ አስገብተው ውል ያላደሱና ያላስመዘገቡ የ1 ወር የቤት ኪራይ ይቀጣሉ ነው ያሉት። በጥቆማ ወይም በክትትል ውል ያላደሱ ወይም ያላስመዘገቡ መሆናቸው ከተረጋገጠ ደግሞ ከ1 እስከ 3 ወር የሚደርስ የኪራይ መጠን ቅጣት እንደሚጣልባቸው ተናግረዋል። የአዲስ አበባ ከተማ ፍትህ ቢሮ ኃላፊ አቶ ተክሌ በዛብህ በበኩላቸው የውል ጊዜ ሲያልቅ አከራዩ ውሉን ማደስና ማሳወቅ ግዴታ እንዳለበት በመግለጽ አዲሱ ውል ለ2 ዓመት የሚቆይ ይሆናል ብለዋል። የሚመለከታቸው አካላት በክፍለ ከተማና በወረዳ አስተዳደር ጽሕፈት ቤቶች እንዲሁም በሞሰብ ዲጂታል የአንድ ማዕከል አገልግሎት መስጫዎች ህጋዊ የውል እድሳት ማከናወን እንደሚችሉም ተጠቁመዋል። በዝርዝር ወደ ያዝነው መረጃ ስናልፍ ፕሬዚዳንት ዶናልድ ትራምፕን ለመበቀል አዲስ እቅድ ያወጣችው ኢራን የአሜሪካ ጥቃት የሚቀጥል ከሆነ ራሷን እንደምትከላከል አስታወቀች። አሜሪካና እስራኤል ጥምረት ፈጥረው ኢራን ላይ ጦርነት በከፈቱበት የመጀመሪያው ዕለት ጠቅላይ መሪዋና ከፍተኛ ባለስልጣናቷን የገደሉባት ፕሬዚዳንት ትራምፕን ለመበቀል አዲስ እቅድ ማውጣቷ ተዘግቧል። እንዲሁም በአሜሪካ ለተፈጸመባት ጥቃት ራሷን የመከላከል እርምጃ ለመውሰድ ዝግጁ መሆኗንም አስታውቃለች። ዘሩፋይል ሀብታሙ ዝርዝር አለው። ኢራን ከወራት በፊት በተከፈተባት ጦርነት ጠቅላይ መሪዋና ከፍተኛ ባለስልጣናቷን የገደሉባትን ፕሬዚዳንት ዶናልድ ትራምፕን ለመበቀል አዲስ እቅድ ማውጣቷ ተዘግቧል። ኢራን በፕሬዚዳንት ትራምፕ ላይ ግድያ ለመፈጸም አዲስ እቅድ ማዘጋጀቷን በተመለከተ እስራኤል ለአሜሪካ መረጃ መስጠቷን ዎል ስትሪት ጆርናል ጋዜጣ አስነብቧል። የአሜሪካን መሪ እኔን ሊገድሉ ይፈልጋሉና ስሜ በሁሉም ዝርዝራቸው ውስጥ ይገኛል በማለት ፕሬዚዳንት ትራምፕ መረጃው እንዳሳሰባቸው ከቅርብ ጊዜ ወዲህ ጉዳዩን በይፋ አንስተው በተደጋጋሚ መናገራቸውን እንደሚያመላ
እንደሚያመላክት ጋዜጣው ዘግቦታል። እስራኤል የኢራን እቅድ በተመለከተ ለፕሬዝዳንት ትራምፕ የሰጠችው መረጃ ከ2 ዓመት በፊት ፔንሲልቬኒያ ውስጥ የተደረገባቸውን የግድያ ሙከራ የሚያካትት ሲሆን ፕሬዝዳንቱ መረጃውን ከደህንነት ስጋት ባሻገር ለፖለቲካ ዓላማቸው የተጠቀሙበት መሆኑን አመልክቷል። የትራምፕ ተቺዎች መረጃው ትራምፕ ከህዝብ ድጋፍ ለማግኘት የሚጠቀሙበት ነው ቢሉም የኢራን አብዮታዊ ዘብ በቀድሞ የትራምፕ የብሔራዊ ደህንነት አማካሪ በነበሩት ጆን ቦልተን ላይ አድርጎታል የተባለው የግድያ ሙከራ በትራምፕም ላይ ሊፈጸም ይችላል የሚል ስጋትን ፈጥሯል። ከአውሮፓውያኑ 1950 ወዲህ የአሜሪካ ፕሬዝዳንቶች በነበሩት ጆን ኤፍ ኬኔዲ ላይ ከተፈጸመው ግድያ አንስቶ በትሩማን በፎርደን እና በሬጋን ላይ ያልተሳኩ የግድያ ሙከራዎችም ተፈጽመዋል። ለተከታታይ 2 ቀናት በአሜሪካ ጥቃት የተሰነዘረባት ኢራን ጥቃቱ የሚቀጥል ከሆነ ራሷን የመከላከል እርምጃ ለመውሰድ ዝግጁ መሆኗን ማስታወቃለች። የአሜሪካ ጦር ለ2 ተከታታይ ቀናት በፈጸመው ጥቃት በኢራን ወደ 90 ኢላማዎችን መምታቱን ነው የገለጸው። ለዚህም ያጸፋ ምላሽ ኢራን በኩዌት በባህሬንና በኳታር የአሜሪካ የጦር ሰፈሮች ላይ የድሮን ድብደባን ፈጽማለች። ባህሬን ከኢራን የተሰነዘሩባትን ጥቃቶች ማክሸፍ መቻሏን ስትገልጽ በኩዌት በተተኮሰ የሚሳኤል ስብርባሪዎች ላይ አንድ ሰው ላይ ጉዳት ማድረሱም ይፋ ተደርጓል። የኢራን እስላማዊ አብዮታዊ ዘብ በዮርዳኖስ የሚገኝ የአሜሪካ ወታደራዊ ሰፈር ላይ 10 ሚሳኤል መተኮሱንም ገልጿል። ዮርዳኖስም በበኩሏ 8 ሚሳኤሎችን መታመጧን ነው ያስታወቀችው። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ በወጡት መግለጫ ላይ አሜሪካ በተከታታይ በተለያዩ የኢራን ክፍሎች ላይ የፈጸመች ያለችው ጥቃት በጽኑ የሚወገዝ መሆኑንም አመላክተዋል። ጥቃቶቹ ከሳምንታት በፊት ባለፈው ሰኔ ወር በሁለቱ ሀገራት መካከል የተደረሰውን ባለ 14 ነጥብ የመግባቢያ ስምምነትን የሚጥስ ነው ሲሉም ወቅሰዋል። የውጭ ጉዳይ ሚኒስትሩ በአሜሪካና በኢራን መካከል የተደረሰውን ስምምነት ዋነኛ አሸማጋይ ለሆኑት ለፓኪስታን የጦር ኃይሎች ጠቅላይ አዛዥ ለሆኑት ፊልድ ማርሻል አሲም ሙኒር እንደተናገሩት የአሜሪካ ጥቃት የሚቀጥል ከሆነ ኢራን ራሷን ትከላከላለች ሲሉም ገልጸዋል። በተጨማሪም አራጋቺ ከኦማንና ከቱርክ የውጭ ጉዳይ ሚኒስትሮች ጋር መወያየታቸው የተነገረ ሲሆን ሀገራት በባህረ ሰላጤው የተፈጠረውን ውጥረት እንዲረግብ ዲፕሎማሲያዊ መፍትሄ እንዲፈልጉ ጥሪ ያቀረቡም ነው። ይህ በእንዲህ እንዳለ የተባበሩት አረብ ኤሚሬትስ ለወራት ጥቃት እየፈጸመች ካለችው አሜሪካ ጋር የምታደርገው ትብብር ዋጋ ያስከፍላታል ሲሉ አንድ የኢራን የምክር ቤት አባል ተናግረዋል። አባሉ እንዳሉት የተባበሩት አረብ ኤሚሬትስ አሜሪካ በሀገራቸው ላይ እንደ አዲስ ከከፈተችው ጥቃት ጀርባ አለች ሲሉም ከሰዋል። በኢራን ላይ የተፈጸመ ካለው ጥቃት ጋር በተያያዘ እየወሰደች ባለቻቸው እርምጃዎች የተባበሩት አረብ ኤሚሬትስ ከኢራን ጠላቶች ጋር ተሰልፋለች። ለዚህም የሚያስከፍላት ዋጋ በጣም ከባድ እንደሚሆን ልታውቅ ይገባል ሲሉም ተናግረዋል። በሌላ በኩል አክሲዮስ፣ ኳታር፣ ፓኪስታንና ሌሎችም ቀጠናዊ አደራዳሪዎች አሜሪካና ኢራንን ወደ ውይይት ለመመለስ ጥረት እያደረጉ እንደሚገኙም ዘግቧል። አክሲዮስ በአሜሪካና በአሸማጊዎቹ ሀገራት የሚገኙ 2 ምንጮችን ጠቅሶ እንደዘገበው ውይይቶቹ እንዲቀጥሉ ጥረቶችም ተጀምረዋል። የዕለተ አርብ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን